አይልም። በቃ እኔም በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሀሰን አንተ ከአብረው ሁን ማቅበል መስጊቴ ነው አንተንም አይመልስ ብሩኬስ የት አለ? ምን ብላለህ የምትለው የለም። ጉዱን ላለማየት ብሎ ሄደ። ምን እያወራሽ ነው? ይሄ መከፈት ያለበት በህዝብ ፊት መከፈት ያለበት ስጣትና ቆይ ብሩኬ ራሱ የት ነው እንዴ? እናንተ ምን ሆናችሁ? ሴትዮ ከተረጋጋ መጀመሪያ እናንተ ናምኛችሁ እኮ ይከፈት ምን ይላል? አይተኸዋል? እሱን አይተኸዋል? ውጤቱ ነው ዴኒ ነው ውጤቱ እዚህ ከፈት አይመትሉ ከሆነ እሱ ባለበት ነው ካላችሁ አይሆንም። አይከፈትም። ቢቀጠኝ እንዳነከኝ ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኛ ያለን ፈጣሪ ዛሬ እንግዲህ የብሩኬና የሀይሚ የብሩኬ ልጅ ነው አይደለም የሚባለውን ነገር እንግዲህ የኢየሩስ ነገር የሚጠናቀቅበት ቀን ነው ብለን እንጠብቃለን ማለት ነው። ያው የዲኤንኤ ውጤት የሚታይበት እውነቱ የሚወጣበት እውነት የት እንዳለ የምናውቅበት ነው ማለት ነው። ሰው የቱ ጋር ነው እውነት ያለው እውነትም የብሩኬ ልጅ ነው ወይስ አይደለም የሚለውን ነገር ሁላችንም ለማወቅ ጓግተናል፣ ሁላችንም ለመስማት ጓግተናል ማለት ነው። ግን በቪዲዮ እንደምትመለከቱት ከሆነ ያው ታውቃላችሁና በመጀመሪያ የሚታየው እንግዲህ እንደዛ ብለን እንጠብቃለን። ከጓደኞቹ ጋር አብሮ አለ፣ ከጎኑ ፍቅረኛው አለሽ ማለት ነው። በጣም ደስ የሚል ስሜት ውስጥ ናቸው ያሉት። እንግዲህ ሀይሚም አርግዛለች፣ ልጅ አለው። ብቻ አስባችሁታል ነገሩን ማለት ነው። አሁን እኔ ሳስበው ነገሩ የሆነ ድራማ ነገር እየመሰለኝ ነው። ልጅቷም አውቃ እየሰራችበት ነገር እየመሰለኝ ነው። ገባችሁ አይደለ? ዛሬ ቪዲዮ ላይ ደግሞ የተመለከትነው 2 ወረቀት አይተናል። ገባችሁ? ልጅቷ ጋም ወረቀት አለ፣ ሀሳን ጋም ወረቀት ነበረ። ታዲያ ይሄ 2 ወረቀት እንዴት መጣ የሚባለውም ነገር ያው ጥያቄ ፈጥሮብናል ማለት ነው። ለምን ዲኤንኤ ከሆነ ሁላችንም በምናውቀው መልክ ዲኤንኤ ከሆነ አንድ ላይ አንድ ወረቀት ነው የሚመጣው። ያ አንዱ ወረቀት ደግሞ በትክክለኛ 2ቱ ባለ ጉዳዮች ባሉበት ቦታ ነው የሚከፈተው ማለት ነው። እና ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ ግን በቁም ነገር ላወራቸው የፈለግኩት ነገር እኔ አሁን ሳየው የሆነ ነገሩ ሪል እየመሰለኝ አይደለም። ነገሩ እውነትም እየመሰለኝ አይደለም። ገባችሁ? የሆነ ድራማ እየመሰለኝ ነው። ልጅቷ የፈጠረችው ድራማ አሁን ላይ እየመሰለኝ ነው። እናም በመጨረሻ ላይ ለምንድን ነው ብሩኬ ያልመጣው? ገባችሁ? ለምንድን ነው ብሩኬ ያልመጣው? ብሩኬ የት ሄዶ ነው? ብሩኬ ለምንድን ነው የቀረው? ለምንድን ነው ውጤቱን ይዞ መጣው ከፍቶ ያላየበት ምክንያትስ ምንድን ነው? ቢያንስ እንኳን የሱ ልጅ እሱ እንኳን ከሆነ ለምን አልመጣም? ለምን እዛ ቦታ ላይ ለምንድን ነው ያልተገኘው? ለምንድን ነው ወደ ኋላ ለመቅራት የፈለገበት ምክንያት የፈለገበት ፓርት ምንድን ነው የሚለውን ነገር ደግሞ እንግዲህ በነገ ቪዲዮ ላይ የምንመለከት ይሆናል ብዬ ነው ተስፋ የሚያደርገው። እንግዲህ ሀይሚ ደግሞ በቃ በጣም ትግስቷ እንዳለቀ ልጅቷም ደግሞ እያስከፈቻት እንደሆነ ሀይሚም እየተናገረች ነው ማለት ነው። እንግዲህ ያው የብሩኬ ልጅ እንደማይሆን ተስፋ አደርጋለሁ። ሁላችንም ተስፋ እናደርጋለን። የሱ ልጅ አይደለም ብለን ሁላችንም በደንብ አውርተንበታል ማለት ነው። ስለዚህ ሀይሚም ያው ከራሷ በኩል የሆነውን ነገር ተናግራለች። እንግዲህ ብሩኬም የኔ ልጅ አይደለም ቢኒ ያው ከልጅቷ ጋር ያለውን ነገር አስተካክል ብሎ እንግዲህ ለቢኒ ብዙ ነገር ተናግረዋል ማለት ነው። ባይገርማችሁ እንዴት ነው ነገሩ ወዴት እየሄዳ ነው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ በጣም ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ያው የዛሬ ዋና ሜን ፖይንት የሚሆነው ነገር ምንድነው? ወደ ዲኤንኤ ውጤት ላይ ነው ትኩረት አድርገን የምናየው። ግን ምንድነው ሊፈጠር የሚችለው የሚለውን ነገር አብረን
የምንመለከት ይሆናል ማለት ነው። የዲኤንኤ ውጤት ሲመጣ ምንድን ነው ሊሆን የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እዩ ትመጣለች። እዩን እየጠበቁ ነው ያሉ ማለት ነው። እንግዲህ እዩ ትመጣለች። እዩ ስትመጣ ያው መታለች ማለት ነው። ስለዚህ ምን ይፈጠራል የሚለውን ደግሞ ከእዩ እንሰማለን ማለት ነው። እዩ በጣም እርግጠኛ ሆናለች የእሱ ልጅ እንደሆነ። እናንተ ናቸው አዲስ ሰዎች እንጂ እኔ እኮ አውቀዋለሁ መጀመሪያም ብላ እንግዲህ እርግጠኛ ሆናለች። ታውቃላችሁ እንግዲህ ያው ልጁን እርግጠኛ ሆና የምታውቀው እውነትም እሷ ነች። ለምን እናት ስለሆነች ማለት ነው። ያረገዘችው የወለደችው እሷ ስለሆነች ከማን እንደሆነ እርግጠኛ ሆና ልታቅ ትችላለች ብለን ተስፋ እናደርጋለን። እንግዲህ እርግጠኛ ሆነ ብዙ ነገሮችን እያወራች ነው ማለት ነው። ወደ ቪዲዮ ወስዳችኋለሁ። እናንተ ደግሞ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ከውጤቱ በኋላ ይሻላል። ከውጤቱ በኋላ ማንን ማይቀርታ መጠየቅ እንዳለበት የምናውቀው የዛኔ ምን እንደሆነ እኔ ከአሁንም እድል እየሰጠች ነው። ሌላ ወሬ ለምን ነው? ማንን ይቅርታ መጠየቅ እንዳለበት በቃ ለምን መሄድ አልፈልግም። ፍፄ ነቢኒ ምናምን እዚህ ወይ እንጠብቃቸዋለን። ኧረ ሁላችሁም ትሄዳላችሁ። ሁላችንም ውጤታችንን ይዘን ነው የምንመጣው። ለምን አትሰማኝም? በእናትህ በቃ መሄድ አልፈልግም እኮ እሺ አትናደጂ። አሁን ሶስት የተናገርኩት ተናድጄ አይደለም። እኔ ተናድጄ አይደለም። ሁሌ የማያበቃ ነገር በጣም ነው የሚሰለቸው። በቃ ዝም በል እጠብቅሃለሁ። ችግር የለውም። እኔ አንተን አምናሃለሁ። እግዚአብሔር እኔ ረብሻ የሚፈጥር ነገር እኔ ሁን እየተነቆርኩ የማይሆን ነገር እየተባልኩ መሄድ አልፈልግም። እኔ ነቆራ እየሰማሁ መሄድ አልፈልግም። ለአንተም ቢሆን ጥሩ አይደለም። ንግግሯም ደስ አይልም። በቃ እኔ በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሀሰን አንተ ከአብረኸው ሁን። አንተ አብረኸው ሁን። ፍፄ ከፈለግ ከኔ ጋር መሆን ትችላለህ። አብረህም መሄድ ትችላለህ። ችግር የለውም። መቆየት የፈለገ ከኔ ጋር ይቀር። እኔ እሄዳለሁ። እዚህ ነው ሆርሞን የተቀየረ ተረዳ። እሺ አንተ ግን ያንተስ ይሆናል ከእሷ ጋር መጣ እንትን ማለት ሆርሞን ምናምን አሁን ምን አመጣው? መጣሁን ግድግዱ በቃ አትጨናነቅ። ኧረ በስመ አብ። እንግዲህ እዩ ሀይሚን ሰድባታለች ማለት ነው። እንደ በቪዲዮ እንደሰማችኋት ማለት ነው። የሆርሞኗ መቀያየር ነው ብላ እንግዲህ እንደዚህ ብላ እየተሳደበች ያው ለሀይሚም ይከብዳል። ገባችሁ አይደለ? እዛ ቦታ ላይ መገኘት ለሷም ይከብዳል። እንደ እውነቱ ከተወራ እኛ ላይ ቢደርስ ብለን ብናስበውና እንደ እውነቱ ከተወራ ደግሞ እውነት ነው ለሀይሚ ይከብዳል። እንኳን እኔ እሷ ቦታ ላይ ቢሆን ይህን አይል ላልጋፈጥ እችላለሁ ብዬ ነው ማስበው። ገባችሁ? ሀይሚ ሆና ነው እየተጋፈጠች እስከዚህ ድረስ እየሄደች ያለችው ማለት ነው። ስለዚህ ምናልባት ብሩኬ ለምንድነው ወደ ኋላ ቀረ የሚባለው ነገር ደግሞ ሀይሚ ከሱ ጋር አብሬ አልሄድም ስላለችም ሊሆን ይችላል ወደ ኋላ ሊቀር የቻለው። ምናልባት የሱ ልጅ ስላልሆነ ምናምን ነገር ለዛም ሊሆን ይችላል ወደ ኋላ የቀረው ማለት ነው። ሀይሚን በጣም ስሜታዊ ሆናለች። የምትናገራቸው ቃላቶችም ደግሞ ሀይሚን የሚያሳዝንና የሚያስከፋ ቃል ነው። ተስፋ እንድትቆርጥ ምናምን በቃ አይሆንም ብላ ዞር እንድትል ምናምን ነው እየፈለገችው ያለችው ማለት ነው። ምን ልላችሁ ፈልጌ ነው እንግዲህ እሷ እርግጠኛ ሆናለች ነው የብሩኬ ልጅ እንደሚሆን እንግዲህ ከብሩኬ እንዳረገዘች ነው እርግጠኛ ሊሆን የሆነችው ማለት ነው። ስለዚህ እውነቱንም እንግዲህ እርግጠኛ ልትሆን የቻለችበትን ምክንያት ያ ሊሆን ይችላል። ገባችሁ አይደለ? እሷ ስላወቀች ምናምን ነገር ሊሆን ይችላል ብዬ ነው የሚያስበው። እንግዲህ ሀይሚዬ ምንም ሊሰማሽ ልትከፊ አይገባም ማለት ነው። እውነቱ ቢወጣም የእሱም ልጅ ቢሆን ምንም የእናንተን ፍቅር የሚያደናቅፍ ይሆናል ብዬ አልጠራጠርም። ገባችሁ አይደለ? ልጅ የእግዚአብሔር ስጦታ ነው። የሰው ልጅ ይሳሰታልና በቃ ያ ነገር ከመጣም አሜን ብሎ መቀበል ነው። ገባችሁ? የእናንተን ፍቅር የሆነ ነገር ያው የሆነ ጭቅጭቅ አይጠፋም። ገባችሁ አይደለ? የሆነ ጭቅጭቅ አይጠፋም። እሷ በልጁ ምክንያት ልታገኘው ትችላለች፣ ልታወራ ትችላል። በዛ መሀል ላይ የሆነ ጋፕ ይፈጠራል። ግን በዛ መካከል ላይ ያው እውነተኛ ፍቅር ደግሞ ጽናት አለው፣ ተስፋ አይቆርጥም። እንግዲህ ለፍቅር ነው የምኖረው። ስለዚህ ሀይሚ ደግሞ በእንደዛ አይነት ነገሮች ታግሰሽ መጠበቅ አለብሽ ብዬ ነው የሚያስበው ማለት ነው። እና የዛሬ ቪዲዮአችን በጣም የሚገርመው ነገር እኔ ያስገረመኝ ምን እንደሆነ ታውቃላችሁ? ግን ዲኤንኤ ሳይከፈት ነው የዛሬ ቪዲዮ ሊጠናቀቅ የቻለው። ለምን? ያን ብሩኬ ስላልተገኘ ነው ማለት ነው።
አንቺም ወደ መንገድሽ እኛም ወደ መንገዳችን የመጣን ተከትለሽ መጣሽ። ለምን ሄዳችሁ የነበራችሁ? እየጠበቁት ነው። እዚህ ጋር የእናንተን አብሬው ስላልሄድኩኝ አኩርፎ ነው። እንግዲህ ብሩኬ እውነቱን ከማወቅና ያው አንቺ ፊት ለመቆም ፈርቶ ነው አፍሮ ነው ብላ ነው እንግዲህ እዩ እየተናገረች ያለችው ማለት ነው። በጣም በሚያሳዝነው ሁኔታ ማለት ነው። እኔ አንዳንድ ጊዜ እቺ ልጅቷ ድራማም እየሰራች ነው ብዬ ነው እያሰብኩኝ ያለሁት። ገባችሁ አይደለ? ድራማም እየሰራች ነው ብዬ ነው እያሰብኩኝ ያለሁት ማለት ነው። ስለዚህ ብሩኬ አልተገኘም፣ ዲኤንኤው አልተከፈተም። ሀይሚ ደግሞ በቃ እሱ በሌለበት ቦታ ላይ እኔ ወረቀቱን ልከፍት አልችልም ብላ እንግዲህ በመጨረሻ ላይ ጥለት ትሄዳለች ማለት ነው። እንግዲህ እኔ ይሄው ወረቀት ይዤ ያለው ዲኤንኤ ይዤ ያለው ይሄንን ነው ወይስ ትሰጣታለህ ወይስ ከፍቼ ላሳይ ብለ እንግዲህ ሀሰንን እያስፈራረች ነው። ለምንድን ነው ሁለት ወረቀት ሊሆን የቻለው? ለምንድን ነው ሁለት ወረቀት ሁለት ዲኤንኤ ለምን ሊሰጥ ቻለ የሚለው ነገር ራሱ ያስጠረጥራል ማለት ነው። ትክክለኛ ነው አይደለም የሚባለው ነገር ራሱ የሚያስጠረጥር ነው ማለት ነው። ስለዚህ እች ልጅ እውነት አላት ወይስ የለም የሚለውን ነገር እንግዲህ በቀጣይ ቪዲዮ የምንመለከት ነው የሚሆነው። እንግዲህ ሀሰንም በጣም በጭቅጭቅ ውስጥ ገብተዋል ማለት ነው። እሷ ጋስ እንዴት ወረቀቱ ሊደርስ ቻለ፣ እነሱ ጋስ እንዴት ወረቀቱ አለ የሚለውን ነገር በጣም ግራ የሚያጋባ ቪዲዮ ነበረ እላችኋለሁ። ብሩኬም ደግሞ የለም እንግዲህ በቀጣይ ቪዲዮ እውነቱ ይወጣል ብለን ተስፋ እናደርጋለን። ውድ ተመልካቾቼ እንግዲህ በያላችሁበት ሰላማችሁ ይብዛ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ወዳችኋለሁ። ባይ አሁን ለምንድን ነው የማትረጋጊው? ለምን እዩ አይበቃሽም? እኔ ላይ ድራማ የሰራችሁት ይበቃችኋል። ምንድን ነው እንደዚህ? አንቺ ላይ ማን ድራማ ሰራ እንዴ? ውጤቱን ስላወቀ እኮ ነው ይሄ እኮ ረፋ እንዴ። ቆይ ለምንድን ነው እናንተ የተለየ ነው? ለምንድን ነው ለምን ማን ስለሆነ ነው የሚደበቀው? እሱ ለምን ደርሶ ዛሬ መደበቁ ነው? ኧረ እባክህ ጉዳዩን ጨረሰ። ከአንቺ ጋር በቃ ተለይተሽ የመጣሽ እኮ አንቺ ነሽ። ከአንቺ ጋር ናፍቆት አይደለም የመጣሽው እነሱ ናቸው እንዲሄድ ያደረጉት። ከፍቼ እንዳነበው ነው ፍላጎት። እኔ እና እሱ ጋር ከፍቼ እንዳነበው እኮ ያውቀዋል። ለዛ ነው እዚህ ጋር አልመጣሁም። እንዳይሆን አይደል ፍላጎትሽ? እዚህ ጋር መጥቶ የመጣውን አቅሙ